Muslim Network. السلام عليكم ورحمة الله وبركاته دنيت كبراتشو هي أسميتي وشانل بيسبوش عدماج تملكاتشاتشن كيالاتشوبت بوتا سلام ملكامون እየተመኘው እንደተለመደው የ15 ሀገራት የጥቁር ገበያ የሐዋላ የምንዛሬ ዋጋ መረጃ እንዲሁም ደግሞ በንግድ ባንክ ስንት ይዘረዘራል ከፍተኛውን ዋጋ የሚሰጠው ባንክ የትኛው ባንክ ነው አብረና ያለን ምን ይሄ ብቻ የተመረጡና ወሳኝ የሆኑ መረጃዎችን ወይንም ደግሞ የጥያቄዎችን ምላሽ የምንሰጥበት ጊዜና ሰዓትም አለን ከዚሁ ከምንዛሬ ዋጋ ጋር በተያያዘ አሁን በቅድሚያ ምላሽ የምንሰጠው አንድ ጥያቄ አለ ከዛም ሌላኛ ጥያቄ እናስከትላለን ወደ ሀገር ቤት ስንገባ የፈለግነውን ዶላር ወይንም ደግሞ ዩሮ ይዘን መግባት እንችላለን ወይ አዲስ ጎጥቷል ቦሌ ኤርፖርት ስንገባ እንደ ድሮው ገንዘባችን ማስመዝገብ አለብን ወይ የሚል ጥያቄ አለ ይሄን በተመለከተ በአሁኑ ሰዓት እንደ ድሮው የጉምሩክ ፍቃድ ሳያስፈልግ የፈለግነውን መጠን ያህል ገንዘብ የውጭ ሀገር መገበያያ ገንዘቦች ዶላር ሪያል ዲርሃም ዩሮ ፓውንድ ወዘተ ይዘን መግባት እንችላለን ከዛም ሁሌም እንደምነግራችሁ በቅርቡ የወጣው አዲሱ ህግ ነው እንግዲህ ይሄን የሚለው ከዛም የውጭ መገበያያ ገንዘቦች ወይንም ደግሞ የምንዛሬ አካውንት ከፍታችሁ በቀጥታ በራሳችሁ አካውንት ማስቀመጥ ትችላላችሁ ሳይዘረዘር ማለት ነው በፈለጋችሁት ጊዜ መዘርዘር እንድትችሉ ማድረግ ትችላላችሁ ወይንም ደግሞ በፈለጋችሁት ጊዜ መዘርዘር ትችላላችሁ ከዚህም ጋር ተያይዞ እንግዲህ ምናልባትም የውጭ ምንዛሬ የሚሰሩ የተለያዩ ቢሮዎች አሉ የግል ቢሮዎች ፈቃድ የተሰጣቸው ማለት ነው በኢትዮጵያ ያንን ዶላር ወይንም ደግሞ ሪያልም ሊሆን ይችላል ዲርሃምም ሊሆን ይችላል ከባንክ አወጣችሁ ወደ እነዛ የምንዛሬ ቢሮዎች ሄዳችሁ የምትዘረዝሩበት ሁኔታ እንዳለ ነው ብሔራዊ ባንክ ያወጣው መግለጫ ነገር ግን እኔ እየነገርኳችሁ ያለው ስለዛሬ ነው ነገ ምን እንደሚፈጠር አናቅም ወደ ሀገር ከመምጣታችሁ በፊት እነዚህን መረጃዎች እንደ አዲስ አጣርታችሁ ትመጡ ተመራጭ ይሆናል ብዬ አስባለሁ ወደ ሁለተኛው የጥያቄያችን መልስ እንሸጋገር ሌላው ሁለተኛው ጥያቄ ደግሞ ዱባይ የምትኖር አንዲት እህታችን ያቀረበችው ጥያቄ አለ ከዚህም ጋር ተያይዞ በተለይ ደግሞ በኢንተርኔት ባንኪንግ የምትጠቀሙ እጅግ በጣም ከፍተኛ ጥንቃቄ ልታደርጉ ይገባል ምሳሌ የዱባይ አካውንት አይዘጋም እንደዛ ያስጠቅማልን ወይ የሚል ጥያቄ ነው ይሄን በተመለከተ አዎ እናንተ ኢንተርኔት ባንኪንግ እስከተጠቀማችሁ ድረስ ስልካችሁ እስካልጠፋ ድረስ መጠቀም ትችላላችሁ ነገር ግን የሀገር ቤቱን በተመለከተ እጅግ በጣም ብዙ ዋስትና አለው ምክንያቱም ሀገራችሁ ነውና ነገር ግን ከዚህ ጋር በተለያየ ዓለም ሀገራት የምትገኙ ከፍተኛ ጥንቃቄ እንድታደርጉ ፈልጋለሁ ምክንያቱም እኔም የደረሰብኝ ችግር ስላለ ነው ይሄን በእርግጠኝነት 101% ምነግራችሁ ማለት ነው ማለትም ከተለያየ ዓለም ሀገራት በስደት ሆናችሁ የውጭ ሀገር ባንኮች ላይ ወይንም ስደት ላይ ሆናችሁ በባንኮች የባንክ አካውንት ከፍታላችሁ ከዛም ዲፖዚት ያደርጋችሁት ወይንም ደግሞ ያስቀመጣችሁት ገንዘብ ይኖራል ስልካችሁን ይዛችሁ በመምጣት በኢንተርኔት ባንኪንግ አማካኝነት ሙሉ እንቅስቃሴ ማድረግ ትችላላችሁ ገንዘባችሁን ነገር ግን ከባዱ ጉዳይ ምንድነው ስልካችሁ ከጠፋ ወይንም ደግሞ ሙሉ አፕሊኬሽኑ ፎርማት ከሆነባችሁ በቀጥታ ያን ገንዘባችሁን የማግኘታችሁ ጉዳይ ከባድ ነው የሚሆነው ምናልባትም በዛ ያለ ገንዘብ አስቀምጣችሁ ከሆነ ተመልሳችሁ የምትሄዱበት ሁኔታም ሊኖር ይችላል ስለዚህ ይሄን በተመለከተ ከፍተኛ ጥንቃቄ አድርጉ አፕሊኬሽኑን እንኳን እናውረድ ብትሉ የሚላክላችሁ በስልክ ቁጥሩ አማካኝነት የሚላክላችሁ ኮድ ሊደርሳችሁ ስለማይችል እናንተ ኢትዮጵያ ከሆናችሁ ከባድ ይሆናል ይሄን በተመለከተ ጥንቃቄ ይደረግላልሁ በዚሁ አጋጣሚ በቀጥታ የምንዛሬ ዋጋ መረጃን እንከታተል በቅድሚያ የምናየው የአሜሪካን ዶላር ነው አንድ የአሜሪካን ዶላር 184 ብር ከ06 ሳንቲም የተዘረዘረ ይገኛል 100 የአሜሪካን ዶላር 18406 ብር በመዘርዘር ላይ ይገኛል ትላንት ነው የምንዛሬ ዋጋ ሲነጻጸር በተወሰነ መልኩ ቢሆንም ጭማሪ አሳይቷል በንግድ ባንክ አንድ የአሜሪካን ዶላር 152 ከ99 በመዘርዘር ላይ ይገኛል በሂጅራ ባንክ 153 ከ82 በመዘርዘር ላይ ይገኛል ከፍተኛውን ዋጋ የሚሰጠው ባንክ ሂጅራ ባንክ ነው 1 ዩሮ 211 ብር ከ88 100 ዩሮ 21188 ብር በመዘርዘር ላይ ይገኛል በንግድ ባንክ 1 ዩሮ 181 ብር ከ28 ሳንቲም በመዘርዘር ላይ ይገኛል በአባይ ባንክ
183 ብር ከ16 ሳንቲም እየተዘረዘረ ይገኛል። ከፍተኛውን ዋጋ የሚሰጠው ባንክ አባይ ባንክ ነው። በሶስተኛ ደረጃ የምናየው ስዊዝ ፍራንክ ነው። 100 የስዊዝ ፍራንክ 23411 ብር እንደሚዘረዘርና አንድ የስዊዝ ፍራንክ 234 ብር ከ11 ሳንቲም በመዘርዘር ላይ ይገኛል። በንግድ ባንክ 194 ብር ከ86 ሳንቲም በመዘርዘር ላይ ይገኛል። በአባይ ባንክ 197 ብር ከ03 ሳንቲም የተዘረዘረ ይገኛል። ከፍተኛውን ዋጋ የሚሰጠው ባንክ አባይ ባንክ ነው። የሳዑዲ ሪያል እናስከትል። 100 የሳዑዲ ሪያል 4905 ብር እንደሚዘረዘርና አንድ የሳዑዲ ሪያል 49 ብር ከ05 ሳንቲም በመዘርዘር ላይ ይገኛል። በንግድ ባንክ አንድ የሳዑዲ ሪያል 40 ብር ከ79 ሳንቲም በመዘርዘር ላይ ይገኛል። የሳዑዲ ሪያልን በተመለከተ ከፍተኛ ዋጋ የሚሰጠው ባንክ ሂጅራ ባንክ ነው። 44 ብር ከ41 ሳንቲም በመዘርዘር ላይ ይገኛል። የኢማራቶች ዲርሃም እናያለን። 100 ኢማራቶች ዲርሃም 5011 ብር የተዘረዘረ ይገኛል። በንግድ ባንክ አንድ የኢማራቶች ዲርሃም 51 ብር ከ65 ሳንቲም በመዘርዘር ላይ ይገኛል። ከፍተኛ ዋጋ የሚሰጠው ባንክ ሂጅራ ባንክ ነው። 46 ብር ከ17 ሳንቲም በመዘርዘር ላይ ይገኛል። የኢማራቶችን ዲርሃም የኩዌት ዲናር እናስከተልና 100 የኩዌት ዲናር 59991 ብር እንደሚዘረዘርና አንድ ኩዌት ዲናር 599 ብር ከ91 ሳንቲም በመዘርዘር ላይ ይገኛል። በመቀጠል ፓውንድ ስተርሊንግ እናያለን። 100 ፓውንድ ስተርሊንግ 24560 ብር እንደሚዘረዘርና አንድ የፓውንድ ስተርሊንግ 245 ብር ከ60 ሳንቲም በመዘርዘር ላይ ይገኛል። በንግድ ባንክ አንድ የፓውንድ ስተርሊንግ 203 ብር ከ56 ሳንቲም በመዘርዘር ላይ ይገኛል። እንዲሁም በሂጅራ ባንክ 210 ብር ከ45 ሳንቲም በመዘርዘር ላይ ይገኛል። ከፍተኛ ዋጋ የሚሰጠው ባንክ ሂጅራ ባንክ ነው። በመቀጠል ካናዳን ዶላር ነው ያለን። 100 ካናዳን ዶላር 13496 ብር በመዘርዘር ላይ ይገኛል። አንድ ካናዳን ዶላር 134 ብር ከ96 ሳንቲም የተዘረዘረ ይገኛል። የአውስትራሊያን ዶላር ነው ያለን። 100 የአውስትራሊያን ዶላር 13026 ብር እንደሚዘረዘርና አንድ የአውስትራሊያን ዶላር 130 ብር ከ26 ሳንቲም በመዘርዘር ላይ ይገኛል። የኢንዲያን ሩፒን 1 ብር ከ99 ሳንቲም የተዘረዘረ ይገኛል። የቱርክ ሊሬን በተመለከተ 4 ብር ከ17 ሳንቲም በመዘርዘር ላይ ይገኛል። በመቀጠል የኦማን ሪያልን እንመለከት። 100 የኦማን ሪያል 47878 ብር እንደሚዘረዘርና አንድ ኦማን ሪያል 478 ብር ከ78 ሳንቲም በመዘርዘር ላይ ይገኛል። በመቀጠል ጆርዳን ዲናር እናስከትል። 100 ጆርዳን ዲናር 25964 ብር እንደሚዘረዘርና አንድ ጆርዳን ዲናር 259 ብር ከ64 ሳንቲም የተዘረዘረ እንደሚገኝ በሀገራችን ኢትዮጵያ ያለውን የጥቁር ገበያ ውልና የጥቁር ገበያ መረጃ የሚዘግበው ድረገጽ ኢትዮጵያን ብላክ ማርኬት .com በድረገጹ አስነብቧል። በመቀጠል የምናየው የባህሪን ዲናርን በተመለከተ ነው። 100 የባህሪን ዲናር 48750 ብር የተዘረዘረ እንደሚገኝና አንድ የባህሪን ዲናር 487 ብር ከ50 ሳንቲም እየተዘረዘረ እንደሚገኝ ኢትዮጵያን ብላክ ማርኬት .com በድረገጹ አስነብቧል። የጥቁር ገበያ ዋጋ በተወሰነ መልኩ ጭማሪ አሳይቷል። ወሰላሙ አለይኩም ወራህመቱላህ